የስራ ሐሳባችሁን ብቻ በማቅረብ ከ1.3 ሚሊዮን ብር በላይ ወይንም ደግሞ 10,000 የአሜሪካን ዶላር የምታገኙበት እድል መመቻቸቱን ሰምታችኋል። ጤና ይስጥልኝ። ይህ አዲስ ቢዝነስ ሪቪው ነው። በዚህ ቪዲዮ የስራ ሐሳብ ኖሯችሁ ነገር ግን ሐሳባችሁን ወደ ቢዝነስ ለመለወጥ የገንዘብ እጥረት የገጠማችሁ ወጣቶች ካላችሁ የገንዘብ እጥረታችሁን መቅረፍ የምትችሉበትን እድል እንዴት ማግኘት ትችላላችሁ ሚለውን አንድ ባንድ እንመለከታለን። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉት እንዲሁም ይሄ ቪዲዮ ይጠቅማችኋል ብላችሁ ለምታስቡት ወዳጆቻችሁ ሼር እንድታደርጉት እንጋብዛለን። በየአመቱ በሄፌር ኢንተርናሽናል ኢትዮጵያ አዘጋጅነት የሚካሄደው የአዩቴ ቻሌንጅ በይፋ ተጀምሯል። ቀደም ሲል እንደገለጽኩት በአዩቴ ቻሌንጅ ላይ የሚሳተፉ ወጣቶች ናቸው፣ የስራ ሐሳብ ያላቸው ወጣቶች ናቸው። አዩቴ ቻሌንጅ ምንድነው? በቻሌንጁ ለመሳተፍ የሚያስፈልገው መስፈርት ምንድነው? በቻሌንጁ የሚሳተፉ ኢትዮጵያውያኖችስ የሚያገኙት ጥቅም ምንድነው ሚለውን አንድ ባንድ እንመለከታለን ማለት ነው። እንግዲህ አዩቴ ቻሌንጅ በየአመቱ የሚከናወን ሲሆን የዚህ አመት ቻሌንጅም ወይም ደግሞ ምዝገባ በይፋ ተጀምሯል። ላለፉት 3 አመታት አዩቴ ቻሌንጅ ሲከናወን በዚህ በቻሌንጁ የሚሳተፉ ኢትዮጵያውያን ስራ ፈጣሪዎች ላቀረቧቸው የስራ አይነቶች ታይቶና ተገምግሞ ውጤታማ መሆኑ በዳኞች ከተረጋገጠ እስከ 20,000 የአሜሪካን ዶላር የሚሸለሙበት እድል እንደተፈጠረም ሰምተናል ማለት ነው። በቻሌንጁ ለመሳተፍ የሚያስፈልገው መስፈርት ምንድነው ሚለውን ስንመለከት አዩቴ ቻሌንጅ እንግዲህ በዋናነት ዓላማው ያደረገው በግብርና ዘርፍ ላይ ችግር ፈቺ የሆኑ የቴክኖሎጂ ውጤቶችን የሚያቀርቡ ወጣቶች የሚሸለሙበት መድረክ ነው። በዚህም እድሜያቸው ከ18 እስከ 30 የሚሆኑ ኢትዮጵያውያን እና የግብርና ዘርፍ ላይ ችግር ፈቺ የሆነ ሐሳብ አለኝ ቴክኖሎጂ ውጤት አለኝ የምትሉ ወጣቶች ካላችሁ በዚህ ቻሌንጅ መሳተፍና መወዳደር ትችላላችሁ። በዚህ ቻሌንጅ ላይ የሚሳተፉ ኢትዮጵያውያኖች በዋናነት የሚያገኙት ሐሳባቸውን ወደ ቢዝነስ ለመለወጥ ሐሳባቸውን ወደ ተግባር መለወጥ የሚያስችል የገንዘብ ሽልማት ያገኛሉ ማለት ነው። በአጠቃላይ በዚህ ቻሌንጅ ላይ የሚሳተፉ 3 ኢትዮጵያውያኖች የሚሸለሙ ሲሆን በአጠቃላይ 20,000 ዶላር ሽልማት ያገኛሉ። አንደኛ ለሚወጣ 10,000 የአሜሪካን ዶላር ሽልማት ያገኛል። ሁለተኛ ለሚወጣ ደግሞ 6,500 እንዲሁም ስራው ታይቶ በዳኞች 3ኛ ደረጃ ላይ ለሚሰጠው ተወዳዳሪ ደግሞ የ3,500 የአሜሪካን ዶላር አሸናፊ እንደሚሆን ተገልጿል ማለት ነው። አዩቴ ቻሌንጅ በዋናነት ቀደም ሲል እንደገለጽኩት የተዘጋጀው ሄፌር ኢንተርናሽናል በተባለ ዓለም አቀፍ ተቋም ነው። በዚህ ቻሌንጅ ላይ ለሚሳተፉ ኢትዮጵያውያኖች ከገንዘብ ሽልማቱ ባለፈ ሐሳባቸውን ወደ ቢዝነስ መለወጥ እንዴት ይችላሉ ሚለውን የባለሙያ ምክር ሐሳብ ወይም ደግሞ ሜንቶርሺፕ እንደሚያገኙ አዲስ ቢዝነስ ሪቪው ከዋና አዘጋጆቹ ያገኘው መረጃ ያመለክታል። በዚህ ቻሌንጅ ላይ ለመሳተፍ ምን ማድረግ አለብኝ ሚለውን ስንመለከት በዚህ ቻሌንጅ ላይ ለመሳተፍ የምትፈልጉ ወጣቶች በስክሪኑ ላይ በመተመለከቱት የአዩቴ ለዚህ ዓላማ ተብሎ በተዘጋጀው ዌብሳይት ላይ ማግኘት ትችላላችሁ ማለት ነው። እንዲሁም ከጎን ስክሪኑ ላይ የምትመለከቱትን QR ኮድም ስካን በማድረግ ቅጹን ሞልታችሁ የዚህ የአዩቴ አፍሪካ ቻሌንጅ መቀላቀልና መወዳደር ትችላላችሁ። መጠይቃዊ ቅጽ አለ፣ መምላት የሚገባችሁ መረጃዎች አሉ። እነሱን መረጃዎች በትክክል ካስገባችሁ በኋላ የውድድሩ አካል ሆናችኋል ማለት ነው። ውድድሩ ሲካሄድ በቅድሚያ 30 አመልካቾች ይመረጣሉ። ከ30ዎቹ ተመርጠው ደግሞ 10ዎቹ የ5 ቀን ስልጠና እንዲወስዱ ተደርገው በመጨረሻም አሸናፊዎቹ 3ቱ አሸናፊዎች ውጤታቸው ይታወቃል ማለት ነው። በዚህም የ10,000 የ6,500 እና የ3,500 የአሜሪካን ዶላር በድምሩ የ20,000 የአሜሪካን ዶላር ተሸላሚ መሆን ይቻላል ማለት ነው። እንግዲህ በግብርና ዘርፍ ላይ ቢዝነስ መስራት ፈልጋለሁ የምትሉ ወጣቶች ካላችሁ እድሜያችሁ ከ18 እስከ 30 በዚህ ቻሌንጅ መሳተፍና የገንዘብ ሽልማት ማግኘት ትችላላችሁ። እንዲሁም ሐሳባችሁን ወደ ቢዝነስ
መለወጥ ትችላላችሁ ማለት ነው። እንግዲህ በዚህ ቻሌንጅ ላይ ለምትሳተፉ ወጣቶች መልካም እድል እንዲሆንላችሁ እንመኛለን ማለት ነው። እንደዚህ አይነት ጠቃሚ መረጃ በየጊዜው የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። በቀጣይ ሌላ መረጃ እስከምንገናኝ ድረስ ሰላም ሁኑ።